በህይወታችን ውስጥ ለውጥን እንዳናይ ከሚያደርጉ ነገሮች መካከል አንደኛና ዋነኛ የምለው ተመሳሳይ ምርጫዎችን ሳንመርጥ ማለፍ መቻል። አዲስ ዓመት በመጣ ቁጥር አብዛኞቹን ሰዎች ብታያቸው በዚህ ዓመትማ ይህንን አደርጋለሁ ያሉ ብዙ እቅድን የሚያወጡ ናቸው። ታዲያ አሁን አዲስ እቅድን ይዘው የመጡ ሰዎች አዲስ የሚባል ውጤትን ለማግኘት ከፈለጉ አዲስ የሚባሉ ምርጫዎችና ውሳኔዎች ደግሞ ይጠበቁባቸዋል። እነዛን ውሳኔዎችን ግን የሚፈጽሙ አይነት ሰዎች አይሆኑ። አዳዲስ የህይወት መንገዶችን እየወሰዳችሁ ካልሄዳችሁ ደግሞ እስከ ዛሬ አይታችሁት የማታውቁትን ህይወት መኖር አትችሉም። አይምሯችሁ ብቻ ሳይሆን ተመሳሳይ ሰው የሚሆነው ውስጣችሁ ያለው ባዮሎጂያችሁ ራሱ ተመሳሳይ መሆኑ አይቀርም። ነርቨስ ሲስተማችሁ፣ ሆርሞኖቻችሁ፣ ሁሉም ነገር ተመሳሳይ ይሆናል። ተግባሮቻችሁ አንድ ከሆኑ ተመሳሳይ የሚባሉ ስሜቶችን እየተሰማችሁ ታልፋላችሁ። ታዲያ ያንን ነገር የበለጠ እየደጋገማችሁ ባለፋችሁ ቁጥር እነዛ የአይምሮ ሰርኪቶች የእናንተ ኮንስተንት መቀመጫ ይሆናሉና ወደ አይደንቲቲ ወይንም ደግሞ ወደ ኮንዲሽኒንግ ያልፋሉ። እኔ እንዲህ ነኝ ማለት ትጀምራላችሁ። ስለዚህ ህይወታችንን ከተመለከትን 95% የምንሆነው ሳናስበው በህይወታችን ውስጥ ሴት ያደረግነው ወይንም ደግሞ ያስተካከልነው እውነታ ነው። ባህሪዎቻችን፣ ሀሳቦቻችንና ስሜቶቻችን እንዳለ እኛ አስተውልን ያደረግናቸው ሳይሆኑ በድግግሞሽ የመጡብን ይሆናሉ። ስለዚህ ለመለወጥ የምንፈልግ አይነት ሰዎች ከሆንን መጀመሪያ ማድረግ ያለብን ነገር ምንድነው? ኮንሽስ መሆን መቻል። እስከ ዛሬ ድረስ ህይወታችንን እየመሩ ያሉ ሀሳቦቻችንን፣ ባህሪዎቻችንና ስሜቶቻችንን ልብ ማለት መቻል ይጠበቅብናል። ልብ ሳንል የመጡብንን ጣጣዎች አሁን ላይ ልብ ብለን ይሄ ነገር የመጣው በዚህ ምክንያት ነው ማለት መቻል ይጠበቅብናል። ታዲያ አንዴ እነዚህን ነገሮች ካወቅንና ፓተርኑን ከለየን በኋላ እስከ ዛሬ የመረጥኩት ምርጫ ይሄንን ይመስላል፣ ከዚህ በኋላ ግን ልቀይር ብላችሁ ኢንቴንሽናሊ ሆን ብላችሁ አስተውላችሁ ሌላ ምርጫ ለመወሰን ስትሞክሩ አሁንም የድሮ ማንነታችሁ እናንተን ወደ ኋላ መጎተት ይጀምራል። እንዴት ካላችሁ ነገ ብትጀምሩ ይሻላችኋል። ኢትስ ቱ ሃርድ ወይንም ደግሞ አሁን በጣም ከባድ ነው ይላችኋል። በቂ አይደላችሁም፣ እናንተ እኮ ይህንን አትችሉትም እያለ ተመሳሳይ እስከ ዛሬ ድረስ ሲሰማችሁ የነበሩትን ስሜቶች መልሶ ያንጸባርቃል። እስከ ዛሬ አድርጋችሁ የማታውቁትን ነገር ለማድረግ ስታስቡ እነዚህ ልብ የማትሏቸው ሀሳቦች ወይንም ደግሞ የውስጣችሁ ድምጾች ሁሌም ቢሆን ይመጣሉና ልብ ማለትና መገንዘብ ይጠበቅባቸዋል። የድሮ ማንነቴን አስሮ ያስቀምጠው እነዚህ አይነት ሀሳቦች ናቸው ብላችሁ አንዴ ማወቅ ስትጀምሩ የዛኔ ለውጥ መምጣት ይችላል። ምክንያቱም ተመልሳችሁ ወደዛ መንገድ አትሄዱም ማለት ነው። ምክንያቱም ምን እንደሚያደርጋችሁ አይታችሁታልና። ለምሳሌ በህይወታችሁ ውስጥ ደስታን የምትፈልጉ አይነት ሰዎች ከሆናችሁ ራሳችሁን ቀኑን ሙሉ ኦብዘርቭ ልታደርጉ ወይንም ደግሞ ልትመለከቱ ይገባል። ቀኑን ሙሉ እያማረራችሁ በአይምሯችሁ ልብ ሳትሉ እንኳን ምሬትን እያስተናገዳችሁ የምታልፉ ከሆነ እነዚህ ልብ የማትሏቸው ሀሳቦች እናንተን የበለጠ ደስታ አልባ እያደረጓችሁ የሚሄዱ ናቸው። ማለትም ደግሞ ከደስታ የበለጠ እየራቃችሁ እንጂ ወደ ደስታ እየተጠጋችሁ አትመጡ። ለዚህ ነው ቢ ኮንሽስ ኦፍ ዶዝ አንኮንሽስ ሃቢትስ እምላችሁ። እስከ ዛሬ ድረስ ልብ ሳትሉ በተደጋጋሚ በየቀኑ የምታደርጓቸው ነገሮች ህይወታችሁን መስመር እያሳቱባችሁ ነውና አሁን ነቃ ብላችሁ እነሱን ሃቢቶች ወይንም ደግሞ ልማዶች ልታዩ ይገባል። ስለዚህ እስከ ዛሬ ድረስ ልብ ሳትሉ የመጡባቸውን ስሜቶች አንዴ ልብ ማለት ጀምሩ፣ ራሳችሁን ድጋሚ ቆም ብላችሁ እንድትጠይቁ እድል ታገኛላችሁ። አሁን ይህንን ስሜት ወደፊት ይዤ መቀጠል እፈልጋለሁ ወይ? እነዚህ ሀሳቦች ተከትለው ቢመጡ የምፈልገውን ህይወት እኖራለሁ ወይ ብላችሁ ልጠይቁ ይገባል። አሁን ለውጥን ማየት እፈልጋለሁ፣ በህይወቴ ብዙ አይነት ነገሮች እንዲለወጡልኝ እንዲቀየሩልኝ እፈልጋለሁ ካላችሁ ይህ መንገድ በጣም አስፈሪ ነው። በተጨማሪም ደግሞ የለመዳችሁት መንገድ አይደለም። ስለዚህ ለዚህ ሁሉ ነገር ልትዘጋጁ ይገባል። እስከ ዛሬ እናንተ የጠበቃችሁትና የለመዳችሁት ነገር ወደፊት የምታደርጉትን ነገር ቀድማችሁ ማወቅን ወይንም ደግሞ መገንዘብን ይጠይቃል። የምትኖሩት ህይወት የምታውቁትን ነውና ስለዚህ እናንተም የምታውቁትን ህይወት ደጋግማችሁ ለመኖር ያን ያህል አይከብዳችሁ። ትላንት ምን እንዳረጋችሁ ታውቃላችሁ። ነገም ደግሞ ምን ሊፈጠር እንደሚችል በግልጽ መረዳት ትችላላችሁ ማለት ይቻላል። ቀኑን ሙሉ ምን አድርጋችሁ እንደምትሉ ታውቁታላችሁ። በህይወታችሁ ውስጥ ሪያሊቲያችሁ ወይንም ደግሞ እውነታችሁ ተመሳሳይ ይሆናል። በለውጥ መንገድ ላይ ግን ሊሄድ ስትሉ ቀጣይ የሚፈጠሩትን ነገሮች በፍጹም ልታዩዋቸው ወይንም ደግሞ ልትገምቷቸው አትችሉም። ስለዚህ ያ አንፕሬዲክታቢሊቲ በሆዳችሁ ውስጥ መረበሽን ሊፈጥርባችሁ ይችላል። ወይንም ደግሞ ምቾት አጣው ትላላችሁ። እስከ ዛሬ ድረስ ሰውነታችሁ እንደ አለቃ ሆኖ ነበር ሲያገለግል የነበረው። የአይምሯችሁን ቦታ ሰውነታችሁ ወስዶ አውቶማቲክሊ መደረግ ያለበትን ነገር እያደረገ አልፏል። ሰውነታችን የአይምሯችን አገልጋይ መሆን ነበረበት። ነገር ግን አይምሯችንን መጠቀም ስላቆምን በሰውነታችን እየተመራን እየሄድን ነው ማለት ነው። አገልጋይ
የስጋዩ አለቃ ሆኖ ወይንም ደግሞ ጌታ ሆኖ እየመራ ነው። ልለወጥ ስትሉ በአይምሮዬ ከዚህ በኋላ ማሰብ መጀመር አለብኝ ብላችሁ ለሰውነታችሁ እንደ መንገር አድርጋችሁ አስቡት። ሰውነታችሁ ለማሰብ ጊዜ የለውም። ስለዚህ መልሶ አይምሯችሁ ያንን ቦታ መውረስ መቻል አለበት። ስለዚህ እናንተ ተለወጣችሁ ማለት ሆርሞናል፣ ኬሚካል፣ በተጨማሪም ደግሞ ጄኔቲክ ዴት ነው ማለት ነው። ሙሉነታችሁ ሙሉ ለሙሉ ይሞታል። ባዮሎጂያችሁ ይቀየራል። የድሮ እኔ ብላችሁ የምታስቡት ማንነታችሁ የሞተበት ቀን ይሆናል። ታዲያ አብዛኛው ሰው ይህንን ሞት ስለማይፈልግ ነው እንግዲህ የድሮ ማንነቱን ይዞ አቅፎ ለመቀጠል የሚወስነው። የሰው ልጅ የማያውቀውን ነገር በፍጹም መሞከር ወይም ደግሞ መጀመር አይፈልግም። ነገር ግን ይህ ባዶ የሆነው ቫኪዩም የሆነው ቦታ፣ ምንም ነገር ሊፈጠር የሚችልበት ቦታ፣ ፖሲቢሊቲ ያለበት ቦታ ለክሪኤሽን በጣም ምርጥ የሚባል ቦታ ነው። አይምሮዬ መቼ ነው የሚለወጠው ካላችሁ፣ በቃ ከዚህ ነጥብ በኋላ ማለፍ አልችልም ብላችሁ ተስፋ ለመቁረጥ ጫፍ የደረሳችሁበት ጊዜ ላይ ነው። እዛች ነጥብ ላይ ሆናችሁ በቃ እንደምንም ብላችሁ ራሳችሁን ማሳለፍ የሚችሉ ከሆነ አይምሯችሁ እንደ አዲስ ተቀየረላችሁ ማለት ነው። አንኖን የሚባለውን ቦታ፣ የማይታወቅ የሚባለውን ቦታ ሁሌም ቢሆን እንፈራዋለን። አይምሯችን ላይ ከድሮም ጀምሮ የነበረው ነገር ነው። በቃ ለሰርቫይቫል ስንል ወይንም ደግሞ እዚች ምድር ላይ ለመትረፍ ስንል አይምሯችን እንደዚህ መፍራት አለበት። ጫካ ውስጥ ስንገባ ያየነው ነገር ነብር ነው ወይንስ ደግሞ ነብር የሚመስል ነገር ተመልክቼ ነው ብለን እንሰጋለን። አብዛኛው ሰው ቻንሱን ወይንም ደግሞ እድሉን ለፖሲቢሊቲ ማያስረክበው ይሄ ነገርም እኮ ሊፈጠር ይችላል የማይለው ለዚህ ነው። የሰው ልጅ ታዲያ በእውነትም ለመለወጥ ከፈለገ ይህ አንኖን የሚባለውን ስፔስ ያለምንም ፍርሃት መጠቀም መቻል ይጠበቅበታል። ምን አይነት ሀሳቦችንና ምን አይነት እምነቶችን በአይምሮ ላይ እየቀረጽኩ ማለፍ የምፈልገው ብላችሁን አስቡ። ሀሳቦች አንድ ነገር ናቸው። ብሊፍ የሚባለው ወይንም እምነት የሚባለው ነገርም ደግሞ ደጋግመን ብዙ ጊዜ የምናስባቸው ሀሳቦች ይሆናሉ። ስለዚህ አይምሮዬ ውስጥ ልቀርጽ የፈለግኩት እምነት ምንድን ነው? አይምሮዬ 10 ጊዜ እንዲያስብበትና በተደጋጋሚ አይምሮዬ ላይ እንዲመላለስ የምፈልገው ሀሳብ ምንድን ነው ብላችሁ ራሳችሁን ጠይቁ። ስለ ባህሪያችሁም ደግሞ ተመሳሳይ የሆነ ምልከታ መኖር አለበት። እናንተ ይህንን አይነት ባህሪ ከዚህ በኋላ አላደርግም ካላችሁ ምን አይነት ባህሪን ልታደርጉ አስባችሁ? በህይወታችሁ ውስጥ ብዙ አይነት ነገሮች ይፈጠራሉ። በዚህ ሁኔታ ላይ ምን አይነት ሰው ልትሆኑ ነው? በዚህ አይነት ሁኔታ ላይ ምን አይነት ባህሪዎቻችሁ ልታሳዩ ነው? ከእንትና ጋር ስትሆኑ ባህሪያችሁ ምን ሊመስል ነው? እኔም ቀጥታ የማስበው ነገር ይሄ ነው። አይኔን ጨፍናለሁ። ከዛም በዚህ ሁኔታ ላይ እኔ ምን ባደርግ የተሻለ ነው? ምን ማድረግስ እፈልጋለሁ ብዬ አስባለሁ። ሜንታሊ ሪኸርስ እያረኩት ነው ማለት ትችላላችሁ። ወይንም ደግሞ በአይምሮ ውስጥ ያንን አክት እየተመለከትኩት ከዛም የአይምሯችሁ ገመዶች ወይንም ደግሞ ብሬን ሰርኪቶቻችሁ እየሰሩላችሁ ይመጣሉ። ያንን ነገር የምርም እያደረጋችሁት ይመስላችኋል። አይምሯችሁ እስከ ዛሬ ድረስ ወደ ኋላ እየመለሳችሁ ነው አይደል? እናንተን ሰላም ይነሳችሁ በህይወታችሁ ማስታወስ የማትፈልጉትን ነገር አሁን እንድትፈጠር አድርጎ እንድታስታውሱት እያደረገ ሰላማችሁን እየነሳችሁ የሚመጣው። አሁን ያንን ተመሳሳይ ፎርሙላ ለሌላ ነገር ትጠቀሙታላችሁ። በህይወታችሁ ውስጥ ማየትና ማድረግ የምትፈልጉትን ነገር እያደረጋችሁ እያያችሁ ሪኸርስ እያደረጋችሁ ማለት ነው። የአይምሯችሁን ገመዶች ያንን ነገር የምርም እያደረጋችሁት ይመስላችኋል። ማለትም ደግሞ አይምሯችሁ የሚፈጠረውን ነገር እንደ እውነታ ይመዘግበዋል። ስለዚህ ያ ነገር ሬኮርድ ኦፍ ዘ ፓስት ሳይሆን ወይንም ደግሞ ያለፈውን ነገር የምታስታውሱበት መሳሪያችሁ ሳይሆን አይምሯችሁ ለወደፊት ህይወታችሁ ማፕ ይሆናችኋል ወይንም ካርታ ይሆናችኋል ማለት ነው። የበለጠ እየተለማመዳችሁ በሄዳችሁ ቁጥር የበለጠ አውቶማቲክ እየሆነላችሁ ይመጣል። እናንተ ሆን ብላችሁ ሳታስቡበት እንኳን ስለዛ ጉዳይ ማሰብ ትጀምራላችሁ። አሁን ልክ እናንተ መኪና ስትነዱ ይህንን ማርሽ ያስገባው ከዚህ ማርሽ ወደዚህ ማርሽ ቀነስኩ ወይንም ደግሞ ጨመርኩ እያላችሁ እንደማታስቡት ሁሉ ይህንንም የምትፈልጉትንም ባህሪ የምትፈልጉትንም ህይወት አውቶማቲክ ላይ አይምሯችሁ ሪኸርስ እያደረገ መቀጠል ይጀምራል። ከዚህ በኋላ ትልቅ የሚባለው ፈተናችሁ እሺ፣ ከዚህ በኋላ መከራ ላይም ወይንም ደግሞ ስቃያ ላይም ራሴ ላይም አልፈርድም፣ ነገር ግን ሰውነቴን እንዴት ማመስገን እንዳለበት ማስተማር መቻል አለብኝ። እኔ አመስጋኝ ነው መሆነው ሳመሰግን ደግሞ ሰውነቴንም ማስተማር መቻል አለብኝ። ኢሞሽናሊ ወይንም ደግሞ በስሜት ደረጃ የምፈልገውን ህይወት እንደምኖር አድርጌ ማስተማርና ፕሮግራም ማድረግ እፈልጋለሁ ትላላችሁ። የምትፈልጉት ነገር አልመጣም፣ አይምሯችሁ ግን እንደመጣ ያስባል። ምክንያቱም የአይምሮ ገመዶቻችሁን አስደንግጣችኋል። በቃ ያ ነገር እንደተፈጠረ አስበውላችኋል። ሰውነታችሁ ግን ያንን አላወቅም። ስለዚህ ሰውነታችሁን ደግሞ በስሜት ደረጃ ማስተማር አለባችሁ ማለት ነው። ሰውነታችሁም ልክ እንደ አይምሯችሁ ነው። አይምሯችሁ ውስጥ የሚፈጠሩትን ምስሎች እንደ እውነታ አይምሯችሁ እንደሚመዘገበው ሁሉ ሰውነታችሁ ውስጥ የሚፈጠሩት ስሜቶች እንደ እውነታ ሰውነታችሁ እየመዘገበ ይመጣል።
አሁን ታዲያ እነዛ ስሜቶች የመጡት በእውነተኛ ህይወታችሁ ውስጥ ባጋጠሟችሁ ነገሮች ቢሆንም አሊያም ደግሞ እናንተ ይሄ ነገር መጥቶልኛል ብላችሁ አስባችሁ እነዛን ስሜቶች በሰውነታችሁ ውስጥ እንዲሰማችሁ ማድረግ ብችሉ ሁለቱም ለሱ ተመሳሳይ ነው። እውነታና እውነታን ብቻ ይይዝለታል። ስለዚህ ስታስቡ አዳዲስ ሀሳቦችን ማሰብ ጀምሩ፣ ወይም ደግሞ ማሰብ የምትፈልጉትን ሀሳብ አስቡ። በስሜትም ደረጃ የምትፈልጉትን ስሜት ኤክስፒሪየንስ አድርጉ። አክት ማድረግ ካለባችሁም እናንተ መሆን የምትፈልጉትን ሰው ሆናችሁ አክት አድርጉ። እነዚህን ሶስቱን ነገሮች ካደረጋችሁ ሪያሊቲያችሁ ወይም ደግሞ እውነታችሁ ህይወታችሁ መለወጡ አይቀርም። ህይወታችሁ የሚለወጠው ለምንድን ነው? እናንተ ሀሳባችሁን፣ ተግባራችሁንና በተጨማሪም ስሜታችሁን ስለለወጣችሁ ነው። እነዚህ ሶስት ነገሮች ፐርሰናሊቲያችሁን ወይም ማንነታችሁን ይለውጣሉ። ማንነታችሁ ከተለወጠ ደግሞ የእናንተም እውነታ ይለወጣል። ብዙ ጊዜ ይህንን ሽግግር በስኬታማ መንገድ የጨረሱ ሰዎችን ስትመለከቱ በህይወታቸው ውስጥ አዳዲስ የሚባሉ ተሞክሮች፣ አዳዲስ የሚባሉ እድሎች ሲፈጠሩ ትመለከታላችሁ። ታዲያ ዶክተር ጆ ዲስፔንዛ አንተ ምንድነው የምታደርገው? ምንድነው የምታስተምረው ካላችሁ የማስተምረው ይሄንን ነው። ድሮ ማንነታችሁ ወደ አዲሱ ማንነታችሁ እንድታልፉ ማድረግ። ነገር ግን አብዛኛው ሰው ዲፕሊ ኢነፍ ወይንም ደግሞ በሚያስፈልገው ያህል ጥልቀት ሊለወጥልን አይችልም። ትናንሽ ነገሮችን ብቻ አድርጎ በቃ ህይወት የተስተካከለ ይላል። ነገር ግን የቀረፈው ከላይ ያሉትን ችግሮች ነው እንጂ ከታች የተኙትን አይደለም። እናም ከትንሽ ጊዜ በኋላ ተመልሶ ወደ ድሮ ማንነቱ የሚመጣው ለዚህ ነው። አንዳንድ ጊዜ እንደውም የማስበው ነገር ምን እንደሆነ ታውቃላችሁ? የሰው ልጅ ከልቡ መለወጥ ከፈለገ በጣም መጥፎ የሚባለው የህይወቱ ሁኔታ ላይ መሆን አለበት። በጣም በቃ እስከዛሬ እንደዚህ ወርጄ አላቅም ብላችሁ የምታስቡበት አይነት ውድቀት መውደቅ አለባችሁ። በህይወት ውስጥ በጣም ምርር ከማለታችሁ የተነሳ በጣም ከመቃጠላችሁ የተነሳ በቃ እስቲ አሁን ለአንዴና ለመጨረሻ ጊዜ ህይወት የለየው ብላችሁ እንድትፈቅዱ የሚያደርጋችሁ ቦታ መሆን አለበት። የሆነ ትራጀዲ በህይወታችሁ ውስጥ ሊፈጠር ይገባል። የሆነ ህመም ሊያጋጥማችሁ ይገባል። በቃ እናንተን ሙሉ ለሙሉ ራሳችሁ ረስታችሁ በቃ እንደዚህ ነኝ እንዴ እስክትሉ ድረስ ስብርብር የሚያደርጋችሁ ጉዳይ ሊኖር ይገባል። በቃ አንዳንዴ የሰው ልጅ ለመለወጥ ግዴታ እንደዚህ መሰበር አለበት መሰለኝ። በህይወት በጣም ከመጎዳታችሁ የተነሳ ምናልባትም በህይወት ችግር የሆንኩት እኔ ነኝ እንዴ፣ እየወቀስኩ የነበርኳቸው ነገሮች ለካ አይደሉም፣ ምናልባትም እኔው ራሴ ነኝ ችግሩ ብላችሁ ታስቡ ይሆናል። ባላችሁበት ሁኔታ በጣም ከመማረራችሁ የተነሳ ራሳችሁን ልክ ሌላን ሰው እንደምትመለከቱት አድርጋችሁ ነው የምትመለከቱት። ራሳችሁን እንደ ራሳችሁ ካያችሁት ምናልባትም እንደ ራሳችሁ ትራሩ ይሆናል። ሌላን ሰው እንደሚመለከት ሰው ራሳችሁን ከተመለከታችሁት ግን ሌላ ታሪክ። ራሳችሁን ከሌላ ሰው የመመልከቱ ኮንሰፕት ደግሞ ሜታኮግኒሽን ይባላል። ለዚህ ነው በጣም ብዙ የሚባል ሰው በህይወቱ ከባድ የሚባል ነገር ካላጋጠመው ለመለወጥ ወይንም ደግሞ ለመቀየር የማያስበው። አንድ የምትወዱትና የምታፈቅሩት ሰው ድብን አድርጎ ሊከዳችሁ ይገባል። ወይንም ደግሞ እኔ ጤነኛ ነኝ ብላችሁ የምታስቡት የሆነ ፌሊየር ሊያጋጥማችሁ ይገባል። ትልቅ የሚባል ኪሳራም በህይወታችሁ ሊያጋጥማችሁ ይገባል። የዛኔ ነው እንግዲህ ከራሳችሁ ተነጥላችሁ አንኮንሽስ የሚባሉትን ሀሳቦቻችሁን ኮንሽስሊ መመልከት የምትጀምሩት። ሳታስተውሉ የምታደርጓቸው ነገሮች በማስተዋል መመልከት ትጀምራላችሁ። ችግሮቹን በገዛ አይናቸው አያችኋቸው ማለት ነው። ለለውጥ የመጀመሪያ የሚባለው ስቴፕ ይሄ ነው። እንግዲህ አሁን እኔ ሁለት ምርጫዎችን አቀርብላችኋለሁ። ለመለወጥ ከፈለጋችሁ፣ ለመማርና የተሻለም ሰው ለመሆን ከፈለጋችሁ ምናልባትም ያንን ፕሮሰስ በህመም ውስጥና በመከራ ውስጥ ልታደርጉ ትችላላችሁ። አብዛኛው ሰው የሚመርጠው ምርጫ ይሄ ነው። ነገር ግን እኔ የተሻለ ምርጫ አቅርቤላችኋለሁ። በደስታና በተነሳሽነት ስሜት ውስጥ ሆናችሁ ለምንድን ነው ለመማርና ለመለወጥ የማትሞክሩት? እሱ የተሻለ ነው ብዬ አስባለሁ። የሰው ልጅ ግን ህይወት በጥፊ እስካላለችው ድረስ ልለወጥ ብሎ አያስብም። አሁን ታዲያ ግዴታ በሰፍሪንግና ወይንም ደግሞ በመከራና በህመም ከምታድጉ ለምንድን ነው ኢንስፓይሬሽንን ማትወስዱት? ጠዋት ከእንቅልፋችሁ ስትነሱ ልትነሳሱ የሚገባው ወደፊታችሁ ስለሚጠብቃችሁ ነገር ነው። በቪዥናችሁ ወይንም ደግሞ በራእያችሁ ተነሳስታችሁ ቀናችሁን መጀመር አለባችሁ። ስላለፈው ህይወታችሁ ከምታስቡት በላይ ስለ ወደፊት ህይወታችሁ የበለጠ እያሰባችሁ ማለፍ መቻል ይጠበቅባችኋል ማለት ነው። ኤሌቬትድ ከሆነ ስቴት ላይ ተነስታችሁ ማለትም ደግሞ ከፍ ካለ ቦታ ላይ ተነስታችሁ ህይወታችሁን መምራት ትጀምራላችሁ። እስከዛሬ ግን የመጣችሁት በየትኛው ነው? ሰልፍ ሊሚቲንግ በነበረበት ስቴት ላይ ነው። ማለትም ደግሞ ራሳችሁን ገድባችሁ አስራችሁ በምታስኬዱበት ስቴት ላይ ሆናችሁ ምንም ሰላማዊ ነገር አታገኙ። አሁን ያለንበት ዘመን በጣም አጓጊና ደስ የሚያሰኝ ዘመን ነው። ምክንያቱም ማወቅ ብቻ በቂ አይደለም። በፊት በማወቃችሁ ምክንያት ብቻ ረጅም ርቀትን ልታልፉ ትችሉ ነበር። አሁን ግን ያንን ነገር መቀየር ወይንም ደግሞ መለወጥ አለባችሁ። ያንን እውቀት ወደ ተግባር ማለት ነው።
አሁን እዚህ እየተወያየን ያለውን ነገር ከዛሬ 20 ዓመት በፊት ማንም ሰው አልሰማውም ነበር። ቢሰማው እንኳን በጣም ሩቅ የሚባል ሐሳብ ይመስላቸዋል። አሁን ግን እነዚህን ሁሉ ኢንፎርሜሽኖች በየስልካችን ላይ እናገኘዋለን። ስልካችንን እንግዲህ አቅፈን የምንውል ሰዎች ነን። ስለዚህ ሰዎች የሚፈልጉትን ነገር ብቻ ማሰብ ነው የሚጠበቅባቸው። በዚህ ምድር ላይ አጥብቄ የምሻው ነገር፣ አጥብቄ የምፈልገው ነገር ምንድነው ብለው ራሳቸውን ይጠይቃሉ። ያንን መልስ አንዴ ካገኙ በኋላ how bad do I want it የሚለውን ጥያቄ መጠየቅ አለባቸው። ይህንን ህልም፣ ይህንን የምፈልገውን ነገር ምን ያህል እፈልገዋለሁ ብለው መጠየቅ አለባቸው። አንዴ ያንን ማድረግ ከቻላችሁና ካወቃችሁ በኋላ ሁሌም ቢሆን በአይምሯችሁ ላይ አዳዲስ ቪዥኖችን ክሬት ማድረግ ነው የሚጠበቅባችሁ። ያንን ራዕይ አይምሯችሁ ውስጥ እየቀረጻችሁ በመጣችሁ ቁጥር ብሬን ሰርኪቶቻችሁ ወይንም ደግሞ የአይምሮ ገመዶቻችሁ አዲሱን እውነታችሁን እየወደዱት እየለመዱት ይመጣሉ። በአይምሯችሁ ለምትፈጥሩት ማንኛውም አይነት ምስል ደግሞ አይምሯችሁ እንደ እውነታ የሚመዘግበው ይሆናል። ማለትም ደግሞ በዚህ ምድር ላይ ከሚያጋጥማችሁ ነገር ጋር ምንም አይነት ልዩነት የለውም። ስለዚህ የምትፈልጉትን የወደፊት ህይወት አይምሯችሁ ላይ መቅረጽ ብቻ ነው የእናንተ ኃላፊነት። ከዛ በኋላ እንዳለ ያለው ትርፍ ይሆናል ማለት ነው። ያንን ህይወት መኖራቸው አይቀርም። ታዋቂው አሜሪካን ሌክቸረር፣ ሪሰርቸር እና ጸሐፊ ዶክተር ጆ ዲስፔንዛ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።